መንግሥተ ሰማያት የማያስገቡት አምስቱ ውሾች የተባሉት ታላላቅ ኃጢአቶች የትኞቹ እንደሆኑ ስንቶቻችሁ ታውቃላችሁ? አዎ፣ በራእየ ዮሐንስ ምዕራፍ 22 ቁጥር 15 ላይ ተጠቅሰው የሚገኙት እነዚህ አምስቱ ውሾች የሚባሉት ኃጢአቶች የእግዚአብሔርን መንግሥት የማይወርሱ አምስቱ ኃጢአቶች፣ አንደኛ ስራየኛ ወይም መተተኛ ወይም ደግሞ አስማተኛ። ይህም ማለት በሰው መብል ላይ እንዲሁም ደግሞ በመጠጥ ላይ መድኃኒትን የሚጨምሩ የድግምት፣ የመተት፣ የጥንቆላ ሥራን የሚሰሩ ማለት ነው። ሁለተኛ ሴሰኛ፣ ይህም ቅንዝረኛ፣ አመንዝራ፣ ዝሙተኛ፣ በአንድ ሴት የማይጸና በአንድ ወንድ የማትጸና ተብሎ ይወሰዳል። ሦስተኛ ነፍሰ ገዳይ፣ የሰውን ደም የሚያፈስ እህቱን፣ ወንድሙን፣ ቤተሰቦቹን፣ ወዳጁን የሚያማ ሁሉ በዚህ ይካተታል። አራተኛ ጣዖት ማምለክ፣ ጣዖት አምላኪ ማለት ነው። ይህም ማለት ከአንድ እግዚአብሔር ውጪ ሌላው ነገሩ በሙሉ አምላኩ የሆነለት ሰው ማለት ነው። አምስተኛ ሐሰተኛ ምላስ፣ ይህም ማለት ውሸትን የሚወዱ በሐሰት ሥራ ራሳቸውን ከፍ ከፍ የሚያደርጉ ሌባ፣ አጭበርባሪ፣ ያልዘሩትን ማጨድ የሚወዱ ማለት ነው። ወገኖቼ እኛ የትኛው የውሻ ባህሪ ነው በሕይወታችን የነገሰብን? አንዱ፣ ሁለቱ፣ ሦስቱ ወይስ አጠቃላይ አምስቱም? እስኪ ራሳችንን ቀስ አድርገን እያየን እንመርምረው። ውሻ ያሰኘንን ኀጢአት በንስሐ አጥበን ከውሻነት ወደ ሰውነት እስኪ እንመለስ። ሞታችን መቼ እንደሆነ አናውቅምና። ሥራ ካልሰራህስ፣ ከዳንክ በኋላ ሥራ ካልሰራህስ ድህነትን ታጠዋለህ ወይስ አታጠውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ጠበቃላችኋል። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው፣ ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ፣ ያ ደግሞ ለኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም እየታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆናል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ፣ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ከሌለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ህይወት ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ስታወጣልኝ አንዴ ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግነሽ ቀጥል። ሂድ አውጣ በለው። አውጣው ወይ ጆኒ አጠገብ ከሌለ ነገር እናወጣለን ይቻላል። እሺ አንዴ ያወጣልኝ። እሺ እንዲህ ይላል። እሺ እኔ ይችላል ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት?
ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብንነጠልም ህይወት አለኝ እያልከን ከሆነ ወይ ትነግረናል። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬ እንዳፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል በአፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይኸው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ከአንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ነው ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝ እና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ ጌታ